ሰላም ሰላም እንዴት ናችሁ? 15ኛ ሳምንት በእንግሊዝ ፕሪሚየር ሊግ በጣም አስገራሚ ነገሮችን አሳይቶን አልፏል። ድራማ ማለት ይቻላል። ያው ብዙ ነገሮች ሊያዝናና ይችላል፣ ግን ኳስ የማይወድ ራሱ የዘንድሮ የእንግሊዝ ፕሪሚየር ሊግ በጣም እንደሚወድ እርግጠኛ ነኝ ማለት ነው። ትናንትና የሊጉ መሪ አርሰናል በቪላ ፓርክ ሄዶ በአስቶን ቪላ 2-1 በሆነ መልኩ ተሸንፏል። ማንቸስተር ሲቲ ደግሞ በሜዳው ኢትሃድ ሳንደርላንድን አስተናግዶ 3-0 በሆነ መልኩ አሸንፎ ነጥቡን ደግሞ 31 አድርሶ ከመሪው አርሰናል በ2 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ቁጭ ብሏል ማለት ነው። የጆሴፕ ፔፕ ጋርዲዮላ ማንቸስተር ሲቲ። ሌላው ጨዋታ ቶትናምም ትናንትና ብሬንትፎርድን አሸንፏል። 2-0 በሆነ መልኩ ነው ያሸነፈው። የቶማስ ፍራንኩ ቡድን ዘንድሮ በጣም ሲቸገር እንደነበረ ነግሬያችሁ ነበረ ማለት ነው። የቶትናም ቡድን ትናንትና ግን እጅግ አስቸጋሪ የሆነው ሌላው ክለብ ብሬንትፎርድን ነው 2-0 በሆነ መልኩ አሸንፈዋል። ሁለቱን ጎሎች ደግሞ ሪቻርድሰን እና ጃቪ ሲሞንስ ናቸው ያስቆጠሩት። ጃቪ ሲሞንስ ቀድሞ ወደ ቼልሲ ለመሄድ ጫፍ ላይ ደርሶ ነበረ። የቡንደስሊጋ አርቢ ሌipzig ሲጫወት እንደነበረ ሁላችን እናስታውሳለን። ግን በመጨረሻው ሰዓት ቼልሲዎች ሃላንድሮ ጋርናቾን በማስፈረም የጃቪ ሲሞንስን ፍላጎት ሲቀንስ ነው ወደ ቶትናም ያቀና። መጥቶም ጥሩ እንቅስቃሴ ያደርጋል፣ ግን ይሄን አክል ጎል ማስቆጠር አሲስት ማድረግ ደረጃ አይታይም። ኔዘርላንዳዊ ጃቪ ሲሞንስ። ቶትናም ደግሞ ጄምስ ማዲሰን ሲጎዳ ነው ወዳኑ ጃቪ ሲሞንስን ያስፈረሙት። ትናንትና እጅግ ብቃት አሳይቷል። ቶትናም 2-0 ብሬንትፎርድን አሸንፏል። ምሽት ላይ 2 ሰዓት ተኩል ምሽት ላይ ማለት ነው ሊቨርፑል ሊድስ ጋር ተገናኝቶ 3-0 በሆነ መልኩ አልቋል። ይሄንን ጨዋታም እናያለን። ሊድስ ባለፈው ማንቸስተር ሲቲ ጋር ሲጫወት 2-0 ሲመራ ቆይቶ ከዛ በኋላ 2 ጎል አስቆጥሮ 2-0 ወጥቶ ነበር። ከዛ በኋላ ማንቸስተር ሲቲ 3ኛ ጎል በፊል ፎደን አማካኝነት አስቆጥሮ ጨዋታውን አሸንፎ የወጣ። ባለፈውም ደግሞ በ14ኛ ሳምንት ቼልሲ ነበር 3-1 በሆነ መልኩ አሸንፎ ወደዚህ ወደ 15ኛ መርሃ ግብር የመጣው ማለት ነው። ሊድስ ትናንትናም ከሊቨርፑል ጋር ተጫውቶ 2-0 ሲመራ ቆይቶ 2-0 ሆነ። ከዛ 3-2 ተመራ። ከዛ በኋላ 3-0 ወጣ ማለት ነው የሊድስ ቡድን። ሌላው የኢንዞ ማሬስካ ቡድን ደግሞ ቼልሲ 0-0 ከቦርንማውዝ ጋር ተለያይቷል። የቼልሲ ወጥነት አሁንም በጣም አጣያቂ ውስጥ ገብቷል ማለት ነው። የኢንዞ ማሬስካ ቡድን ቼልሲ ባለፈው ከአርሰናል ጋር ሲጫወቱ በጣም እጅግ ግሩም የሚባል ብቃት አሳይቶ ነበር። ከሊቨርፑል ጋር ሲጫወትም እንደዛ ቼልሲ ለዋንጫ ነው የሚፎካከር ሲባልለት ነበረ። አሁን ግን ትናንትና ከቦርንማውዝ ጋር ከሜዳ ውጭ ተውዞ 0-0 በሆነ መልኩ ምንም ጎል ሳያስቆጥር ወጥቷል ማለት ነው። ዛሬም ለሁለት ጨዋታዎች ይደረጋሉ። ነገ ማንቸስተር ዩናይትድ የሚያደርገው የትናንትና የአስቶን ቪላ እና የአርሰናልን እስኪ እንየው። አርሰናል እንደዚህ አይነት ጨዋታዎችን እያሸነፈ መሄድ አለበት የዋንጫ ጥማት ለማግኘት ማለት ነው። እውነት ለመናገር ዘንድሮ ከ20 ክለቦች ከሚሳተፉ ክለቦች ማለት ነው አርሰናልን ሀክል ጠንካራ ነው ተብሎ የሚጠራ የለም። ምክንያቱም በግብ ጠባቂ በጣም ወርልድ ክላስ የሚባል ግብ ጠባቂ ነው ያለው። ዴቪድ ራያ የመሰለ ግብ ጠባቂ ነው ያለው። በመከላከል ደረጃም ደግሞ ገብርኤል ማጋሌሽ፣ ሳሊባ፣ ቲምበር፣ ካላፊዮሪ፣ ሂንካፔ፣ ሙስኬራ
እንዲሁም ሊዩስ ስኬሊን የያዘ ቲም በጣም አስፈሪ የዲፌንስ በኩል በጣም አስፈሪ ነው። በመሀል ክፍልም ደግሞ እና ኤሜሬች ኢዜ ያስፈርማል ዘንድሮ። እንዲሁም ደግሞ ኦዲጋርድ አለ፣ ዲክላን ራይስ አለ፣ ኖርጋርድ አዲስ መጥቷል እና ይሄ እነኝን የመሳሰለ ተጫዋቾች ይዞ ዘንድሮ አርሰናል በጣም ያስፈራል ተብሎ ነው ሲጠበቅም ነበረ። ያንን ነው ሲያደርግም የነበረ እስከ 14ኛ ሳምንት ጥሩ ነጥብ ሲሰበስብ ነበረ። እኔ በበኩሌ ዘንድሮ በሰባ ቤት ይመስለኛል ሻምፒዮን የምናየው። ምክንያቱም አሁን ከ15 ሳምንታት አንድ ክለብ መሰብሰብ ያለበት 45 ነጥብ ነው። ግን አሁን ከ15 ዋና ነጥብ የሰበሰበው ብዙ ነጥብ የሰበሰበ ማለት ነው አርሰናል ነው። 33 ነጥብ ሰብስቧል። ይሄ ማለት ማግኘት ያለበት 45 33 ነው ያገኘ። ይሄ ደግሞ ወደ 85 በላይ 90 ነጥብ በላይ ገብቶ ሻምፒዮን መሆን በጣም እጅግ የሚከብድ ይመስለኛል እኔ በዚህ በኩሉ ማለት ነው። ትናንትና በጣም የአስቶን ቪላ እና የአርሰናል ጨዋታ ግን በጣም አስገራሚ ነበረ። ለአርሰናል ደጋፊዎች ግን በጣም እጅግ የሚያሳዝን ሳምንት ነው ማለት ይቻላል። ቀድሞ የአርሰናል መርሃ ግብሮች ሲወጡ ብሬንትፎርድ፣ ቶትናም፣ ቼልሲ፣ ቪላ እነኝን የመሳሰሉ ወደፊት ለፊት ሲቀሩት ገምቼ ነበረ ከነኚህ ውስጥ እንደሚፈተን። ቶትናም ለደርቢ ነው በጣም ተቀናቃኝ ናቸውና ምንም አቋሙ ጥሩ ባይሆንም ለአርሰናል አይተኛም ብዬ ሲገምት ነበረ። ግን ያ ጨዋታ በቀላለው መልኩ አሸንፎ የመሪነቱን ሲያጠናክር ነበረ። ከዛ በኋላ ነው በስታንፎርድ ብሪጅ ቼልሲን ገጥሞ መጥፎ አቋም እንቅስቃሴ ያሳየበት አርሰናል ያን ጨዋታ ሞይሴስ ካይሴዶ በቀይ ባይወጣ ኑሮ 1 ነጥብ ያገኛል ብዬ ነው በበኩል ያልገምትም። ቼልሲዎች ተጫዋች ወጥቶባቸው እንኳን ብዙ ሙከራ ሲያደርጉ ነበረ፣ ጫና ሲፈጥሩ፣ አደጋ የሚፈጥሩ ኳሶች ሲሞክሩ ነበረ እና ከዛ በኋላ ነው በ14ኛ ሳምንት ደግሞ ብሬንትፎርድን 2-0 በሆነ መልኩ አሸንፎ የወጣ። ያቺን ጎልም መጨረሻ ላይ ነው ሁለተኛውን ጎል ቡካዮ ሳካ ያስቆጠረ እንጂ አርሰናል በማጥቃት ደረጃ ላይ እጅግ እየተዳከመ ይገኛል። መከላከሉ አሁንም እንደ ጥንካሬ ቢነሳም ቢገባበትም 2 ወይ 1 ጎል ነው። ከዛ የበለጠ ጎል ገብቶበት አቅም በዘንድሮ ሲዝን ለምሳሌ አሁን በጣም መከላከል ደረጃ ላይ በጣም መጥፎ የሚባል የማንቸስተር ሲቲ ነው። ማንቸስተር ሲቲ ከፉላም ጋር ያየነው ጨዋታ 5-1 እየመራ 5-4 ነው ያለቀ ይሄ ጨዋታ። ብዙዎቻችሁም አይታችሁታል። አርሰናል እንደዛ አይነት ቲም አይደለም። በጣም መከላከሉ በጣም ጥጥር ያለ ነው። ግን በእርግጥ ትናንትና ሰሊባ እና ማጋሌሽ አልነበሩም፣ ተጎድቶባቸዋል። ቤን ዋይት፣ ቲምበር፣ ካላፊዮሪ እና ኢንካፔ ነበሩ በመጀመሪያ ጨዋታ አሰላለፍ ውስጥ የገቡት ማለት ነው። በመከላከል ደረጃ ያው የመጨረሻ ሁለተኛ ጎል ሲገባ የመከላከል ድክመት እንደሚታይ ያስታውቃል። የማቲካሽ ጎልም ሲገባ የኤሜሬች ኢዜ ፖዚሽን በጣም መጥፎ ነበር ማለት ይቻላል። ሆኖም ግን አርሰናል ትናንትና በፕሪሚየር ሊጉ በዘንድሮ ማለት ነው 2ኛ ጊዜ ነው የተሸነፈው ማለት ነው። በሊቨርፑል እና እንዲሁም ደግሞ በአስቶን ቪላ ነው የተሸነፈ። በነገራችን ላይ የአስቶን ቪላ አሰልጣኝ ኡናይ ኤመሪ ስፔናዊ ማለት ነው። ከዚህ በፊት የአርሰናል አሰልጣኝ እንደነበሩ ሁላችን እናስታውሳለን። እና ሁልጊዜ ለአርሰናል አይተኙም። ምክንያቱም የተባረርኩበት መንገድ ትክክል አይደለም፣ ጊዜ አልተሰጠኝም የሚል ቅሬታ አለባቸውና ያው በፕሪሚየር ሊግ መጥቶ አስቶን ቪላን በጣም እየሰሩት የሚገኘው ስፔናዊ አሰልጣኝ አርሰናልን ተበቅሎታል ማለት ይቻላል ማለት ነው። በነገራችን ላይ
የስፔን አሰልጣኞች በእንግሊዝ ፕሪሚየር ሊግ በጣም የሚገርም ብቃት እያሳዩ ነው የሚገኙት። አንደኛ እስከ ሶስተኛ ያሉት ስፔናዊ አሰልጣኞች ናቸው። ሚኬል አርቴታ ስፔን ነው፣ ፔፕ ጋርዲዮላም ስፔን ነው። እንዲሁም ደግሞ ኡናይ ኤመሪ ትናንትና አስቶን ቪላን ያዞ አርሰናልን ያሸነፉት ስፔን ናቸው። እንዳውም ቦርንማውዝ ቤትም በጣም እጅግ ምርጥ ብቃት እያሳዩ የሚገኙት አሪዮላ ስፔናዊ አሰልጣኝ ናቸው። ስለዚህ ስፔን አሰልጣኞች በእንግሊዝ ፕሪሚየር ሊግ በጣም ደምቆ እየታዩ ይገኛሉ። ከሌሎች ድሮ ጀርመንና ጣሊያን ናቸው በአሰልጣኝነት ብዙ ጊዜ ጎበዝ የሚባሉት። አሁን ግን ስፔኖች እንግሊዝ ፕሪሚየር ሊግን ዶሚኔት አርግቷል ማለት ይቻላል። እንግሊዝ ፕሪሚየር ሊግ ብቻ አይደለም፣ በፈረንሳይ ሊግ ዋንም ሉዊስ ኤንሪኬ አምና የአውሮፓ ሻምፒየንስ ሊግና የፈረንሳይ ሊግ ዋንም ያሸነፉት ስፔናዊ አሰልጣኝ ናቸውና እጅግ የሚገርም ብቃት እያሳዩ የሚገኙት በአውሮፓ ደረጃ ስፔኖች በአሰልጣኝነት በጣም ጥሩ ብቃት ላይ ይገኛሉ ማለት ይቻላል ማለት ነው። አሁን ሊጉ በጣም ፉክክሩ በጣም እየበዛ ነው። አሁን ነጥቦች ተቀራርቧል፣ እንደ በፊቱ አይደለም። አርሰናል ተነጥሎ እየሄደ ነበር። ትናንትና ቢያሸንፍ ኖሮ ከሁለተኛ ላይ የሚገኘው ማንቸስተር ሲቲ በ5 ነጥብ ርቆ ይገኝ ነበረ። ከሶስተኛ ላይ የሚገኘው አስቶን ቪላ ደግሞ በ8 ነጥብ ርቆ ይገኝ ነበረ። ግን ያ አልሆነም። አስቶን ቪላ ራሱ ከአርሰናል የአንድ ጨዋታ ሽንፈት ብቻ ነው የሚጠብቀው ማለት ነው። በጣም እኔ በበኩሌ የአስቶን ቪላ እና ኒውካስል በጣም ለትልቆቹ ክለብ አስፈሪ ክለቦች እንደሆኑ ሁላችንም እናውቃለን። ግን የዘንድሮ አስቶን ቪላ ደግሞ ይለያል። ማቲካሽ በተከላካይ ስፍራ ላይ የሚያሳየው እንቅስቃሴ፣ ጆማጊን የሚባል ስኮትላዊ ተጫዋች፣ ሞርጋን ሮጀርስ እንግሊዛዊ በጣም የሚገርም ብቃት ነው እያሳየ የሚገኘው። እንዳውም ዓለም ዋንጫ ላይ እንግሊዝ ማንን ነው የምታሳትፈው በቋሚነት የሚል በጣም ጥያቄ ውስጥ ይገባል ማለት ነው። እኔ ሞርጋን ሮጀርስ አለ፣ ፊል ፎደን አለ፣ አርሰናል ቤት ደግሞ ኤመሬቼ ኢዜ አለ። እንዲሁም ደግሞ ሪያል ማድሪድ ጁድ ቤሊንግሃም አለ፣ ቼልሲ ቤት ኮል ፓልመር አለ። 10 ቁጥር አንድ ተመሳሳይ ቦታ የሚጫወቱ ተጫዋቾች ናቸው እንግሊዝ ብሔራዊ ቡድን ማለት ነው። እንዲሁም የክሪስታል ፓላስ ተጫዋችም አለ እና ማንን ነው ዋና 2026 አሜሪካ የምታዘጋጀው እንግሊዝ በ10 ቁጥር ሚና የምታጫወተው ከነኚህ ተጫዋች የሚል በጣም በጉጉት የሚጠበቅ ይሆናል ማለት ነው። ሌላ ጨዋታ ማታ 12 ሰዓት ላይ በኢታድ ማንቸስተር ሲቲ ሰንደርላንድ አስተናግዶ 3-0 በሆነ መልኩ አሸንፎ ወጥቷል። ሮቤን ዲያስ በ31ኛ ጎል አስቆጥሮ ማንቸስተር ሲቲን መሪ ያረገ። ያቺ የሮቤን ዲያስ ጎል ከቪሰንት ኮምፓኒ ሌስተር ላይ ያስቆጠራት ኳስ ጋር በጣም ትመሳሰላለች። ከረጅም ርቀት ነው ያስቆጠራት። ሌስተር በዛ ሰዓት በጣም ማንቸስተር ሲቲ ዋንጫ እንዳነሳ ሲከላከሉ፣ ሌስተሮችም ደግሞ እንዳይወርዱ በጣም በመከላከል ዘግቶ ሲጫወቱ ነበርና ከአጥቂዎቹ ኳስ እየጠበቁ ቪሰንት ኮምፓኒ ግን ከርቀት አስቆጠረ። ትናንትናም ያኛው ነው የተመለከትነው የሮቤን ዲያስ ጎል ማለት ነው። ምክንያቱም ብሬንት ሰንደርላንድ አዲስ አዳጊ ነው፣ ግን ዘንድሮ በጣም የሚያስገርም ብቃት እያሳየ ይገኛል። ባለፈው ሊቨርፑልን ፈትኖ አንዳቻ የወጣበት እናስታውሳለን። እንዲሁም ደግሞ አርሰናልን ነጥብ ካስጣሉት ክለቦች ውስጥ አንዱ ሰንደርላንድ መሆኑን እናውቃለን ማለት ነው እና ግራኒት ጃጋን ሲሞን እንዲግራን የያዘ ክለብ ነው። በደረጃ ሰንጠረዥም ጥሩ ቦታ ላይ ነው ያለ፣ ቶፕ 10 ውስጥ ስላለ። ትናንትና ማንቸስተር ሲቲ መከላከል ሚና በጣም ክፍተት ስላለ ሰንደርላንዶች ይጠቀማሉ ተብሎ ነበረ። ግን ትናንትና ማንቸስተር ሲቲ አፈራርሶ ነው ያሸነፈ ማለት ይቻላል። ሁለተኛ ጎል ከቆመ ኳስ
ጆስኮፍ ጋቫርዶል ነው ያስቆጠረው። ሶስተኛ ጎል ደግሞ ፊል ፎደን ነበረ አስቆጥሮ ሶስተኛውን ጎል ለማንቸስተር ሲቲ ማለት ነው። ዘንድሮ ፊል ፎደን በጣም ግሩም ብቃት ላይ ይገኛል። በፕሪሚየር ሊግም 6ኛ ጎሉ ላይ ደርሷል ማለት ነው። ያቺ ጎል ግን ከፊል ፎደን ጎል ይልቅ የሪያን ሸርኪ አሲስት በጣም እጅግ ብዙዎቹን እያነጋገረ ይገኛል። በቄንጠኛ ነው እግሩን ጠልፎ ራቦና የምትባል ኳስ ነው አሲስት ያደረገ። አሲስት ማለት አመቻችቶ ያቀበለ ማለት ነው። ከዚህ በፊት እንደነ ክርስቲያኖ ሮናልዶ አይነት ተጫዋች እንደ ዲሚትሪ ፓየት የቀድሞ የዌስትሃም ተጫዋች እንዲሁም እንደነ ላሜላ አይነት ተጫዋቾች ናቸው እንደዚህ አይነት አሲስትም ጎልም ማስቆጠር የሚችሉት። ትናንትና ግን ሪያን ሸርኪ በጣም የሚገርም አሲስት ነው። ቢታዩት እንኳን በጣም ነው የምትደነቁት፣ ያላያችሁት ማለት ነው። ያያችሁት በጣም እንደ ተዝናናችሁበት ምንም እርግጠኛ ነኝ ማለት ነው። የሪያን ሸርኪ አሲስት በጣም የምትገርም አሲስት ነበረች ማለት ይቻላል። ማንቸስተር ሲቲ ሆኖም ትናንትና አሸነፈው ነጥቡን 31 አድርሰው ሁለተኛ ደረጃ ላይ ተቀምጧል። ቅድም እንደነገርኳቸው ማለት ነው። ሌላ ጨዋታ ዘንድሮ እጅግ ሲቸገር የሚገኘው ሊቨርፑል በሜዳው አንፊልድ ሰንደርላንድን አስተናግዶ አንድ አቻ በሆነ መልኩ ወጥቷል ማለት ነው። ሊቨርፑል በጣም ዘንድሮ በጣም የሚገርም ነው። ሊቨርፑል ኦን ጎል ነው ያስቆጠረው በ72 ደቂቃ ላይ ማለት ነው። በ67ኛ ደቂቃ ላይ ታልቢ የሚባል ተጫዋች የሰንደርላንዱን አንድ ጎል አስቆጥሮ ሲመሩ ቆዩ። ከዛ በኋላ ዊርትዝ የመጀመሪያውን ትናንትና ወደ ጎል የሞከራት ራሱ ላይ ሰንደርላንድ ተጫዋች አስቆጥሮ አንድ አቻ በሆነ መልኩ ወጥቷል ማለት ነው። 14ኛ ሳምንት ዛሬም ቀጥሎ ማንቸስተር ዩናይትድ ከዌስትሃም ጋር የሚያደርጉት ጨዋታ ይጠበቃል ማለት ነው። የደረጃ ሰንጠረዡን አርሰናል በ33 ነጥብ እየመራ ይገኛል። ማንቸስተር ሲቲ በ5 ነጥብ ዝቅ ብሎ በ28 ነጥብ ሁለተኛ ደረጃ ላይ ይገኛል። የኡናይ ኤመሪ ቡድን አስቶን ቪላ ደግሞ በ27 ነጥብ ሶስተኛ ደረጃ ላይ ሲገኝ፣ ቼልሲ አራተኛ ደረጃ ላይ ይገኛል በ24 ነጥብ ማለት ነው። ትናንት መሸነፉን ተከትሎ ነው ማለት ነው የኤንዞ ማሬስካ ቡድን አራተኛ ደረጃ ላይ ይገኛል። የነገን ወይ ደግሞ የቅዳሜና የእሁድ ጨዋታ ደግሞ ምን ይመስላል፣ ውጤቱ ምን ይዞ ይመጣል፣ የ15ኛ ሳምንት የሚል ደግሞ ይዤላችሁ እመጣላችሁ። እስከዛ ሰላም ቆዩላችኋል።